የአእምሮ ጤና ከግራስሩት ሶከር በተገኘ የገንዘብና የቴክኒክ ድጋፍ በኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበርና በአማራ ሚዲያ ኮርፖሬሽን በጋራ ትብብር የሚቀርብ ልዩ የራዲዮ ዝግጅት ነው። የአእምሮ ጤና የአእምሮ ጤና ዝግጅቱ ብዙም በግልጽ በመገናኛ ብዙሃን ከማንወያይባቸው ጉዳዮች አንዱ የሆነው የአእምሮ ጤና ጉዳይ ላይ ያተኩራል። ግንዛቤ መፍጠርና መከላከልን ማዕከል ያደረጉ ጥንቅሮች ይቀርቡበታል። የአእምሮ ጤና የአእምሮ ጤና የሚለው ይህ የሬዲዮ ዝግጅታችን የወጣቶች ድምፅ፣ የወላጆችም የመወያ መድረክ ነው። ወጣቶች ራሳቸውንና ጓደኞቻቸውን ከአእምሮ ጤና ይጠብቁበታል። ወላጆችም ስለ ልጆቻቸው የአእምሮ ጤናን ጉዳይ የሚያስጨንቋቸውን ሐሳቦች ያነሱበታል። መምህራንም ተማሪዎቻቸውን የሚያግዙባቸውን መረጃዎች ያገኙበታል፣ ያጋሩበታልም። የአእምሮ ጤና የስሜት ልህቀት ያለው ሰው ከሰዎች ጋር በሚቀራረብበት ጊዜ ከፊቱ ላይ ከሚያዩ ጋባዥ ስሜት በተጨማሪ በንግግር ጊዜም በሰዎች መካከል የሐሳብ ልዩነቶች እንደሚኖሩት ይረዳል። ነገሮች ነጭ ወይም ጥቁር ብቻ ናቸው ብሎ አያምንም። ጉዳዮች ላይ እንጂ ሰዎች ላይ አያተኩርም። ንግግርና ክርክር ሐሳብን ማንሸራሸሪያ እንጂ የአሸናፊና የተሸናፊ ጦርነት ሜዳ ነው ብሎም አይወስድም። የስሜት ብልህነት ያለው ሰው የሰዎችን ሐሳብ በማዳመጥ የውይይት መንፈስን የሰከነ እንዲሆን ያደርጋል። የስሜት ልህቀት ስንል ስሜትና ልህቀት ከሚሉ ጥምር ቃላት የተገኘ ሲሆን ስሜት ማለት የአንድን ነገር ክስተት ወይም የሁኔታዎች ግላዊ ጠቀሜታ የሚያንጸባርቅ ውስብስብ የንቃተ ህሊና የሰውነት ስሜትና ባህሪ ነው። ሰለሞን ሮበርት በ2023 እንደጻፈው በአርስቶትል አገላለጽ ስሜት ሰዎች በውሳኔያቸው ላይ ተጽዕኖ የሚያሳድርባቸውና ህመም ወይም ደስታ እንዲሰማቸው የሚያደርግ ውስጣዊ ክስተት ሲሆን ቁጣ፣ ርህራሄ፣ ፍርሃትና የመሳሰሉት አስፈላጊ የስነ ልቦና ክስተቶችን የሚያጠቃልል ነው። አንዳንድ ስሜቶች እንደ ድንገተኛ ሀፍረት ወይም ንዴት በጣም አጭርና በቀላሉ የማይታወቁ ሲሆኑ ሌሎች ደግሞ እንደ ፍቅር ወይም ቂም የመሳሰሉት ለረጅም ጊዜ ማለትም ሰዓታት፣ ወራት ወይም ዓመታት የሚቆዩ ናቸው። ስሜት ከፍተኛ ደስታ ወይም መከፋት ይዘት ያለው ማንኛውም የአእምሮ ልምድ ነው። ሰላም የተከበራችሁ አድማጮቻችን፣ እነሆ ስሜትን መገንዘብ በሚል ርዕስ ባዘጋጀነው የዛሬው ሳምንታዊ የአእምሮ ጤና ዝግጅታችን የስሜትንና ስሜትን መገንዘብ ምንነትና ተያያዥ ሐሳቦችን የሚያስቃኝ ሲሆን በሁለት ጥንቅሮች ተሰናድቷል። በመጀመሪያው ጥንቅርም በባህር ዳር ዩኒቨርሲቲ የአራተኛ ዓመት የስነ ልቦና ተማሪዎች ስሜትን መገንዘብና ተያያዥ ጉዳዮችን በተመለከተ የሰጡትን ማብራሪያ እናስቃኛቸዋለን። በሁለተኛው ክፍልም ስሜትን መገንዘብን የተመለከተ አንድ አጭር ጭውውት እናስደምጣቸዋለን። በፕሮግራም ዝግጅት በኩል ደስታ ጠቃ፣ በማስተዋወቁ በኩል እኔ መሰረት አለባቸው አብረናችሁ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን አሁን ወደ ቀዳሚው መሰናዶ እናልፋለን። ውድ አድማጮቻችን እንግዲህ አሁን የምናልፈው ወደ መጀመሪያው መሰናዷችን ነው። በዚህ ዝግጅትም በባህር ዳር ዩኒቨርሲቲ የአራተኛ ዓመት የስነ ልቦና ተማሪዎች ስሜትን መገንዘብና ተያያዥ ጉዳዮችን በተመለከተ የሰጡትን ሐሳብ ማብራሪያ ነው የምናስቃኛችሁ። ተከታትለን ተመልሰን እንገናኝ። በጥልቀት በመተንፈስ ሰውነታችንን ዘና ማድረግና ስሜቶቻችንን መገንዘብ እንችላለን። ስሜቶቻችንን ጤናማ በሆነ መንገድ ስናካፍል የአእምሮ ጤናችንን እንጠብቃለን። ከሰዎች ጋር የሚኖረንን ተግባቦትም እናሳድጋለን። ነስሩ መሐመድ እባላለሁ። ሰሜን ወሎ አራ ወረዳ የሚባል ቦታ ነው ተወልጄ ያደግኩት። አሁን አራተኛ ዓመት የሳይኮሎጂ ተማሪ ነኝ ማለት ነው። መሰረት ሽፈራው እባላለሁ። በባህር ዳር ዩኒቨርሲቲ አራተኛ ዓመት የሳይኮሎጂ ተማሪ ነኝ። በህይወት ውስጥ እኛ ጋር የሚፈጠሩ ነገሮች አሉና እነዛ ነገሮች ተከትሎ የሚመጣ ውስጣዊ የሚሰማን ነገር ነው ለኔ ስሜት ብዬ የማስበው። ምናልባት ልንደሰት እንችላለን፣ ልናዝን እንችላለን እና በህይወታችን ላይ ሀፕን ለሚያደርጉ ነገሮች የሰጠነውን ትርጉም ተንተርሶ የሚመጣ ነገር ነው ለኔ ስሜት ብዬ የተረዳሁት ነገር ማለት ነው። ደስታ ሊሆን ይችላል፣ ሀዘን ሊሆን ይችላል፣ ቁጣ ሊሆን ይችላል፣ መከፋት፣ ብዙ አይነት ነገሮች አሉ። እነዚህ የስሜት አይነቶች ናቸው። ስሜት መረዳት ማለት ከኔ አንደርስታንዲንግ እንዴት ነው ምንድነው እየተሰማኝ ያለው? አንዳንድ ሰው ምን እየተሰማኝ እንዳለ ራሱ አላቀም ይላሉና አሁን ምንድነው እየተሰማኝ ያለው? አዝኜ ነው ወይስ ደክሞኝ ነው ወይስ ተበሳጭቼ ነው ተናድጄ ነው የሚለው ነገር ክሊርሊ ማወቅ መቻል ይመስለኛል። ለኔ ስሜትን አንደርስታንድ ማድረግ መቻል ማለት ስሜትን መረዳት ስንል ባለንበት ሁኔታ ላይ ምንድነው እየተሰማኝ ያለው? የሌሎችንም ሰዎችም ከፊቱም አይተን ሊሆን ይችላል፣ ከየትም ሊሆን ይችላል፣ ከሚያረጋቸው ነገሮችም ሊሆን ይችላል ተነስተን
ምን እየተሰማው ነው ለሚለው ማወቅ። ስሜታቸውን መገመት እንችላለን ፌሻል ኤክስፕሬሽናቸውን በማየት ቦዲ ላንጉጃቸውን በማየት። ነገር ግን ኮምፕሊትሊ አንድን ሰው ስሜት ከምታሳየው ስሜት ወይም ደግሞ ከአኳኋኗ ከቦዲ ኤክስፕሬሽኗ አይተን ጀነራሊ ኤክስፕሬስ ማድረግ አንችልም። ለምሳሌ አንዳንድ ሰዎች በጣም ከባድ ሁኔታ ውስጥ ሆኖ የሚስቅ ሰው አለ። አንዳንዶች ደግሞ ስሜታቸውን እንደዚሁ አምቀው የሚይዙ አይነት ሰዎች አሉ። ከደስታው ብዛትም እኮ የሚያለቅስ አለ። ለምሳሌ ሲያለቅስ አልቅሷል ብለን ስሜቱ ተጎድቷል ምናምን ማለት ፕላስ ደግሞ የሳቀም ሁላ ደስተኛ አይደለም እና ከዛ አስፔክት ጠቋሚዎች ሊሆኑ ይችላሉ። በአጠቃላይ ግን እንደዚሁ ሰውየውን አይተን ፉሊ አንደርስታንድ ማድረግ አንችልም የሰውን ስሜት። በጥልቀት በመተንፈስ ሰውነታችንን ዘና ማድረግና ስሜቶቻችንን መገንዘብ እንችላለን። ስሜቶቻችንን ጤናማ በሆነ መንገድ ስናካፍል የአእምሮ ጤናችንን እንጠብቃለን። ከሰዎች ጋር የሚኖረንን ተግባቦትም እናሳድጋለን። ይህ በጣም ሴንሲቲቭ የሆነ ነገር ይመስለኛል። እኔ ሰዎች ምንም ነገሮችን ኤክስፕረስ አላረግ እንዲረዱኝ ይፈልጋሉ በተፈጥሮዬ። ለምሳሌ ቤተሰብ የሆነ ነገር ግዙልኝ ሳልል እሱ እኮ ነስሩ እኮ ይሄ ነገር እኮ ያስፈልገዋል ብሎ እንዲያረጉልኝ ይፈልጋለሁ። አንፎርቹኔትሊ ግን ያ ነገር አይሆንም፣ አያረጉልኝም። በጣም የቅርብ ሲሆን የራሳችን ሲሆን በጣም እንዲረዱን ፍላጎት ይኖረናል ነው እንጂ እነሱ የራሳቸው ላይፍ አላቸው፣ የራሳቸው ስትረግል አላቸው፣ የራሳቸው የሚያሳልፉት ነገር ስላለ የኛን ያህል እኛ የሆነውን ያህል ሊረዱን አይችሉም ማለት ነው። ስሜት ራስን ከማወቅ በኋላ የሚመጣ ነገር ይመስለኛል። የራስን ማወቅ በጣም ጀነራል የሆነ ተርም ይመስለኛል እና አንድ ሰው ራሱን አውቄያለሁ ብሎ የሚያስብ ከሆነ በየጊዜው ሀፕን የሚያደርጉ የስሜት ለውጦችንም እንደዚህ ሀፕን የሚያደርጉ ኢሞሽኖችን መረዳት ይችላል እና ስሜትን በማወቅና ራስን በማወቅ መካከል በጣም ግንኙነት አላቸው ብዬ አስባለሁኝ። አንድ ሰው ራሱን ሲያውቅ ነው ትንንሽ የሚባሉት ስሜቶቹንም ሊረዳ የሚችሉ። ራስን ማወቅ እኔ ማነኝ፣ ምንድነኝ፣ ምንድነው የምፈልገው፣ ምን አይነት ነገር ነው የሚያስደስተኝ የሚሉ ጥያቄዎችን መመለስ ነው። እዛ ውስጥ ደግሞ ምን አይነት ስሜት ነው የሚሰማኝም አለ። ምን አይነት ቦታ ጋር ሲሆን ምን አይነት ስሜት ነው የሚሰማኝ፣ የሆነ ሰዎች የተሰበሰቡበት ጋር ፓርቲ ብሄድ ምን አይነት ስሜት ነው የሚሰማኝ፣ ፓርቲ ሲሆን በጣም የሚያስደስተኝ አይነት ሰው ነኝ ወይስ ደግሞ በጣም ዲስኮምፎርት የመሆን ሰው ነኝ፣ ምን አይነት ፊሊንግ ነው የሚኖረኝ በሆነ አይነት ሁኔታ ጋር ስንሆን የሚሉትን በጣም አናላይዝ አድርጎ ማወቅ ነው ማለት ነው። ስለዚህ ራሴን ካወቅ የት እንዴት እንደሚሰማኝ ስለማቅ መሄድበትን ቦታ ልመርጥ ነው፣ የማደርጋቸውንም ነገሮች ልወስን ነው። ኢቭን የምንወደው አይነት ሰው ራሱ ምን አይነት ነው ከኛ ጋር የሚገጥመው፣ አብረን ዝም ስንል እንኳን የማይጎረብጠኝ የሰው አይነት ምን አይነት ነው የሚለውን ካወቅ አብሬ የምሆነው ከእንደዛ አይነት ሰው ሊሆን ነው ማለት ነው። የሚሰሙን ስሜቶች ጥሩ ወይም መጥፎም ሊሆኑ ይችላሉ። ስለዚህ ስሜታችንን ስንረዳ እንድናድግ የሚያደርገን ጋር፣ ጥሩ ስሜት እንዲሰማን የሚያደርገን ጋር፣ ከምንወደው ሰው ጋር እንድናሳልፍ ያደርገናል ማለት ነው። ኔጌቲቭም ከሆነ ደግሞ ኔጌቲቭ ስሜት እንደሚሰማን ማወቃችን ብቻውን አለው ሰላም። ለምሳሌ አሁን እኔ ከግል ኤክስፒሪየንስ ምንድነው እንዲሳካ የምፈልገው በጣም ትልቅ ነገር ነበረና በአጋጣሚ አቺቭ አረገ ተሳካ ማለት ነው። እና መጨረሻ ጋር ግን ለአቺቭመንቱ ሪኮግኒሽን ሲሰጥ ለእኔ አልነበረም የተሰጠው። የአቺቭመንት ግን እንዲመጣ መጀመሪያ ሀሳቡን ያመጣው እኔ ነበርኩና በጊዜው መሳካቱ በጣም ደስ ብሎኝ፣ ግን እኔ ሳልመሰገን ስቀር በጣም ቅር አለኝ፣ በጣም ከፋኝ፣ አለቀስኩ ምናምን ሁላ ማለት ነው። ከዛ ግን ምንድነው የተፈጠረው የዛኔ በጣም የገረመኝ ዋናው ስኬቱ መኖሩ ነው እንጂ ይሄ ሳልመሰገን ብቀር በቃ የሚሞቀኝ የሚበርደኝ አይነት ሰው እንዳልሆንኩ ነበር የማውቀው ማለት ነው። ያኔ ግን በቃ በጣም የሚያስጠላ ስሜት ተሰምቶኝ አልቅሼ ግን ተቀበልኩት። ከዛ በኋላ ሌላ ጊዜ ግን እንደዚህ አይነት ነገር ሲፈጠር ምንም አልተሰማኝም። ለምን ተቀብየዋለሁ። ስሜትን መረዳት ያው ለምሳሌ አንድ ሰው ከራሱ ስንጀምር በሚያደርጋቸው ውሳኔዎች ላይ ችኩል እንዳይሆን ያደርገዋል። እሱ ላይ የሚፈጠሩ ስሜቶችን አንደርስታንድ ማድረግ የሚችል ከሆነ ዲሲሽኖችን ለመወሰን ራሱን እንዲቆጣጠር። አንድ ሰው ችግሩን ማወቅ የመፍትሄው 50% ነው የሚባል ነገር አለና የሌሎችን ሰዎች ስሜት አንደርስታንድ ማድረግና እነሱም የኛን ስሜት አንደርስታንድ ማድረጋቸው ቅድም ስልህ እንደነበረው አንደኛ በመካከላችን ያሉ ግንኙነታችን ማለት ነው። የፍቅር አጋር ሊሆን ይችላል፣ ትዳር ላይ ሊሆን ይችላል። ቤተሰብ አሁን የልጁን ስሜት የሚረዳ ከሆነ ልጁም የቤተሰቡን ስሜት የሚረዳ ከሆነ እንዴት ነው መሆን ያለብኝ የሚለውን ነገር ያውቃል። ለቤተሰቦቼ ምን ባረግ ነው ማስደስታቸው የሚለውን ነገር ያውቃል። ቤተሰቦቹም ለልጄ ምንድን ነው የሚያስፈልገው ነገር ምን ብናረግ ነው ለወደፊቱ የሚጠቅመው የሚለውን ነገር እንዲረዱ ይጠቅማልና ከዛ አስፔክት በጣም እንዲህ ነው የማይባል ጥቅም ነው ያለ ስሜትን ማካፈል የሚባለው ነገር በጣም ብዙ ጠቀሜታዎች ነው ያሉት። ለምሳሌ የመጀመሪያውን ስናይ ይሄ ኢሞሽናል ሪሊፍ የሚባለው ነገር በጣም ይቀለናል። አንዳንድ ሰዎች እኮ ስሜታቸውን ካካፈሉ በኋላ ቀለል አለኝ ምናምን የሚሉ ሰዎችን እንሰማለን። ስሜትን ማጋራት ተገቢ ነው፣ ግን ከማጋራታችን በፊት ለማን ነው፣ ምን አይነት ሰው ነው፣
ምን ያህል ይረዳኛል፣ እኔን አይገምተኝም በምናገረው ነገር። ምክንያቱም ስላደረግን ብቻ ማይፈቱ ነገሮች ስላሉ ማለት ነው። ኢቭን የደስታችን ስሜታችንም ቫልዩ የሚያሳጣው አይነት ሰው ከሆነ ልክ አይደለም እንደ የሰራውት ነገር ይሄን ያህል ትልቅ ነገር አይደለም እንደ እያልን በራሳችን እንድንጠራጠር ያደርገናል ማለት ነው። ጥሩ ሰው ካልሆነ ማለት ነው። በተለይ ኔጌቲቭ ከሆነ ደግሞ ያኔ በጣም መጥፎ ነገራችን ወይ ትራውማችንን የምናጋራ ከሆነ ከምናጋራው ሰው በቃ ልክ ነበርሽ መባል ነው በዛ ሰዓት ምንሰማው። ስህተቱን ሙሉ ሸፍኖ ማለፍ ሳይሆን ስህተቱን የሚናገርበት መንገድ ጤነኛ መሆን አለበት የምንነግረው ሰው ማለት ነው። በጥልቀት በመተንፈስ ሰውነታችንን ዘና ማድረግና ስሜቶቻችንን መገንዘብ እንችላለን። ስሜቶቻችንን ጤናማ በሆነ መንገድ ስናካፍል የአእምሮ ጤናችንን እንጠብቃለን። ከሰዎች ጋር የሚኖረንን ተግባቦትም እናሳድጋለን። አድማጮቻችን እንግዲህ ከስነ ልቦና ተማሪዎቹ ማብራሪያ እንደሰማነው ራስን ማወቅ የሁሉ ነገር መሰረት ነው። የሚሰማንን ሳናውቅ ወደ ሌሎች ክህሎቶች መሸጋገርም አንችልም። ራስን ማወቅ 3 ክህሎቶችን አካቶ ይይዛል። እነሱም ስሜትን መረዳት፣ ራስን መገምገምና በራስ መተማመን የሚሉት ናቸው። ከነዚህ መካከል እንግዲህ መሲ ስሜትን መረዳትን ስንመለከት ስሜትና የስሜት መንስኤዎችን ለይቶ ማወቅ እንደማለት ነው። እንደ ገንዘብ፣ ክብር ወይም የስራ ስኬት ያሉ ውጫዊ ምልክቶች እንግዲህ ስኬትን የሚያሳዩ ሲሆኑ ነገር ግን ውስጣዊ ደስታና ጥሩ ስሜት እንዲሰማን የሚያደርገን ዋናው ጉዳይ ምን እንደሆነ ለይተን መረዳት መቻል አለብን። ስሜትን የመረዳት ክህሎት ሲዳብር በማንኛውም ጊዜ ምን እንደሚሰማን መግለጽና ስሜቱ ከየት እንደመጣ እንዲሁም ያንን ስሜት እንዴት እንደሚገለጽ መለየት ይቻላል። ይህንን ስሜት ለመረዳትም ራስን ማወቅና ማሳደግ፣ ራስን መፈተሽ፣ የተሰማንን ስሜት መለየት፣ በሁኔታ ውስጥ መሆንና መሰረታዊ ምክንያቱ ጋርም መድረስም ያስፈልጋል። በጥቅሉ የዝግጅቱ ማሰሪያ ዋና መልእክት 2 ሲሆኑ እነሱም የመጀመሪያው በጥልቀት በመተንፈስ ሰውነታችንን ዘና ማድረግና ስሜቶቻችንን መገንዘብ እንችላለን የሚል ነው። ሁለተኛው ደግሞ ስሜቶቻችንን ጤናማ በሆነ መንገድ ስናካፍል የአእምሮ ጤናችንን እንጠብቃለን፣ ከሰዎች ጋር የሚኖረንንም ተግባቦት እናሳድጋለን የሚሉት ናቸው። እንግዲህ አሁን መሲ የምናልፈው ወደ ሁለተኛውና የመጨረሻው ክፍል ይሆናል ማለት ነው። ይህ ክፍል ደግሞ ጭውውት ነው። እሱን ጋብዘናቸው እንመለስ። ኧረ ተው እባክህ እንዴ! የአፍሪካ ዋንጫ ላይ እንኳን አላየህም እንዴ? እውነቱን እኮ ነው ጆኒ። ተሽጠው ስለሚጫወቱ ነው እንጂ የአፍሪካችን እኮ ምርጥ ተጫዋቾች እኮ ነው ያሏት። ኧረ በእናታቸው አታስቁ እንዴ! አሁን ከነ ሜሲ የሚደርስ ተጫዋች አለ በሉኝና በሳቅ እንዳትገሉኝ። ደግሞ አንተ በእናትህ እንዴ! እነዚህ ተጫዋቾች ሁሉም ሜሲን ይወክላሉ እንዴ? ሜሲ እኮ አንድ ሰው ራሱን ችሎ ያለ አንድ ሰው ብቻ ነው። ኧረ ዝም በለው እንዴ! እኔ እንደውም አንዳንዴ ይሄ የሐዘን ራስን የማሳነስ አባዜ በጣም ነው የሚያናድድ። ኧረ ዝም በሉ በቃ ዝም በሉ። አፋልን ብላችሁ አታው። አንተ ራስህ ዝም በል። ምን ይላል ይሄ? እስኪ አሁን ሰሞኑን አፍሪካ ዋንጫ ላይ እንኳን የተሳተፉት ብቻ የሴኔጋሉ ተጫዋች ተመልከት እስኪ። ሰይዱ ማኔ፣ የግብፁ መሐመድ ሳላ እንዴ! በእናትህ እንዴ! እነ ቪክቶር ኦሴሜን ወይም ቢምቦ ስንት ኧረ እንደው በእናትህ የማይወዳደርን ከማንም ጋር አታወዳዱ ባካችሁ። ኧረ እንደው በእናትህ እንደው እስኪ ለእንግሊዝ እስኪ የሚጫወቱትስ እነ ሳካን አይተሃል? እስኪ እነሱ ምን ልትላቸው ነው? እነሱ አፍሪካዊ አይደሉም በለኛ። ኧረ በእናታችሁ የማይወዳደረውን ነገር አታወዳዱ። ነገሩ አንተ ችክ ካልክ አትመለስም። ዝም ብሎ መድረቅ ነው እንጂ። አሁን እሱን ተወውና ቅድም ያላግባባችሁ ነገር ምንድን ነው? በእናትህ እንዴ ስለገጠመው ነገር ሳይነግረኝ እንዴት አትረዳኝም ብሎ በጣም ተናደደብኝ። እስከ ዛሬ ባይነ ጥቅስ አይደል እንዴ ስንግባባ ይኖር ነው እንዴ? ስሜት ካልገባኝ ስኔ ምን ላድርግ? አዎ ሳንነጋገር የምንግባባባቸው ጊዜያቶች ብዙ ናቸው። የአሁኑ ሁኔታ ግን በፍጹም ምን እንደሆነ እንኳን ሊገባኝ አልቻለም። በቃ እንዲገባ ስላልፈለግክ እንጂ ሌላ አይደለም። እናንተ ሰዎች እኔ እንደገባኝ ከሆነ ግን ዴቭ ትክክል አይደለህም። ለምንድን ነው ትክክል ያልሆንኩት? አንቺ ደግሞ አታናች። ይኸውልህ ዴቪዬ በጣም የምንግባባ ሰዎች ነን። አዎ ጓደኛ ማቾች ነን። ምን መሰለህ? ይገባኛል እኮ የምንግባባ ሰዎች ነን። ብዙ ጊዜ ሳንነጋገር በፊታችን ሁኔታ ብቻ እንዲሁ በስሜታችን ለውጥ የሆነ ነገር እንደገጠመ እኮ ልንረዳዳ እንችላለን እኮ ነው የምልሽ። ግን ይኸውልህ ምን መሰለህ፣ ይሄ ሁልጊዜም ይሰራል ማለት ግን አይደለም። የሆነ ነገር እንደገጠመህ ጓደኛ ሊገምት ይችላል እንጂ ሙሉ በሙሉ ሊያውቅ ግን አይችልም። ልክ ነሽ ሳባ።
ብዙ ጊዜ ስሜት ለስሜት እንረዳዳለን። ነገር ግን እስኪ አስቢው፣ የሆነውን ነገር ካልነገረኝ ዝም ብዬ እንዴት ልረዳው ይችላል? በቃ እስኪ ዝም በሉ። እጭ እንዴ አንተ ልጅ ግን መኖርሃል። ይሄ ልጅ ቆይ ለምን አትነግረን የሚሆነውን ነገር? እንዴት ዋላችሁ ልጆች? ወደ ቤት አትገቡም እንዴ? ደግሞ ምንድነው የሚያጨቃጭቃችሁ? አረ ምንም አልሆንም፣ ደህና ነን። ደህና ነን ይላል እንዴ? ደግሞ ደህናማ አይደላችሁ። አይ ልጄ ስትጨቃጨቁማ እኮ እየሰማሁ ነው። ነገራችሁ እኮ ነው ያልገባኝ። የሆነ ያልተስማማችሁበት ነገርማ አለ አይደለም እንዴ? ታለምዬ ምን መሰለዎት፣ ይሄ ዴብ እኮ ነው። ጆኒ ሳልነግር ስሜቴን በማየት ብቻ ለምን አልተረዳኸኝም ጓደኛ አይደለሁም ወይ ብሎ ትንሽ ስሜታዊ ሆነና እኛ ደግሞ ምን አልነው መሰለዎት፣ ካልነገርከው እንዴት ሊረዳህ ይችላል እያልነው ነበር። እንግዲህ አይ ለዚህ ነው። በእርግጥ በጣም የምንግባባ ሰዎች ስንሆን ብዙ ጊዜ ከሁኔታችን በማየት እንደከፋን፣ ደስ እንደተሰኘን፣ እንደው ፈተና ላይ ስትሆኑ ደግሞ እንደው በፈተናውም እንደተጨናነቅን፣ በቂ እንቅልፍ እንዳላገኘን ልንረዳዳ እንችላለን። አይደለም እንዴ? ልክ ነው እሱማ። ነገር ግን የሁላችሁ ልጆች እንደዚህ ማለት ጓደኛ ወይም ወዳጅ የሆነ ሁሉ ሰዎች ሁልጊዜ ሳይነጋገሩ ዝም ብለው ይግባባሉ ማለት አይደለም እኮ። እኔም ያልኩት እኮ ይሄን ነው። እና መረዳዳቱ ቢኖር እንደው በስሜት መገነዛዘቡ ቢኖርም ዙሮ ዋናው ነገር እንደሚባለውስ እንዳባባሉ ውሃን ከጥሩ ነገርን ከስሩ አይደለም እንዴ? ዝም ብሎ ለምን አልተረዳኸኝም ከማለት ይኸውልህ ዳዊቴ፣ እንደዛ ከማለታችን በፊት ምንም አይነት ነገር ሲገጥመን መነጋገር አለብን። ሁላችንም ብንሆን ምንም አይነት ሁኔታ ሲገጥመን ለቅርብ ጓደኛችን፣ ለቤተሰባችን፣ ሊረዱን ለሚችሉ ሰዎች፣ ለአስተማሪዎቻችሁም ሊሆን ይችላል ወይ የጤና ነገር የጤና እክል ከገጠማችሁ ደግሞ ለጤና ባለሙያዎችም ሊሆን ይችላል። ብቻ ያንን የገጠመንን ነገር ወይንም የተሰማንን ሁኔታ በአግባቡ ተገንዝቦ ሊረዳን ይችላል ብለን ለምናምንበት ሰው መናገሩ መልካም ነው። ልጆች በግልጽ መነጋገርን የመሰለ ነገር የለም። ልክ ነው ልጆች፣ ህይወት እንደው በውጣ ውረድ የተሞላች ናት። ስለዚህ አንዳንዴ ሊደብራችሁ ይችላል፣ ሊከፋችሁ ይችላል፣ ሊቸግራችሁ ይችላል። እንዲህ ፈተና ምናምን ስትሆኑ ደግሞ ልትጨናነቁ ትችላላችሁ። ይህ ያለ ነው። ግን ዋናው ነገር የገጠማችሁን ነገር በውስጣችሁ ይዛችሁ ከመብሰልሰል በግልጽ መናገሩ ነው ጥሩ። አለበለዚያ ለጤናችንም እኮ ጥሩ አይደለም። ጤና ያሳጣናል እኮ አለመናገሩ። እውነት ነው፣ እውነት ብለዋል። እንዲሁ በማየት ብቻ ስሜትን መገንዘብ እኮ በጣም ከባድ ነገር ነው ጀለሶቼ። መነጋገር ግን በጣም ጥሩ አሪፍ ነገር ነው። በቃ እኔም እኮ ያልኩት ይሄንን ነው። በእርግጥ ብዙ ጊዜ እኮ እንረዳዳለን። ልክ ነው ልጆች። ግን ቢሆንም መነጋገሩ ደግሞ የበለጠ ነው እና ዳዊት ያንተም አትቀይም። አንዳንዴ ሁኔታዎችን አይቶ ሰው ላይረዳ ይችላል እና ይህንም መገንዘብ አለብን። መረዳዳቱ ጥሩ ነው። በሉ ልጆች ኑ ግቡና ተጫወቱ። ዳዊትዬ የገጠመህንም ነገር አካፍለን እስኪ። እኔስ ብሆን እናትህ አይደለሁ። በሉ ኑ ግቡና እስኪ እንነጋገር። ውድ አድማጮቻችን ከጭውውቱ ተመልሰናል። እንግዲህ የሁለተኛና የመጨረሻ ክፍል የሆነውን ጭውውት ነበር የጋበዝናችሁ። ዘና ብላችሁ ጥሩ ቁም ነገርን ጨብጣችሁበታል ብለን እናምናለን። መሲ የጭውውቱን ተሳታፊዎች ለአድማጮቻችን ለማስተዋወቅ ያክል የጭውውቱ ጸሐፊ ሀብታም ግዛቸው ስትሆን ዳኛቸው መኮንን እንደ ጆኒ፣ ውቢት ንጋቱ እንደ ሳባ፣ ሽመልስ ከበደ እንደ ዳዊት፣ ሀብታም ግዛቸው እንደ ወይዘሮ ታለም ነበሩ። የዛሬም በዚህ አበቃን። ሳምንት በተመሳሳይ ሰዓት ስለ አእምሮ ጤና ምንነት ያዘጋጀነውን መሰናዶ ይዘን እንመለሳለን። በፕሮግራም ዝግጅት በኩል ደስታ አጠቃ፣ በማስተዋወቁ በኩል ደግሞ እኔም መሰረት አለባቸው አብሬያችሁ ቆይታ አደረግኩኝ። ሳምንት እስከምንገናኝ ድረስ በያላችሁበት ጥሩ ጊዜ። የአእምሮ ጤና ከግራስሩት ሶከር በተገኘ የገንዘብና የቴክኒክ ድጋፍ በኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበርና በአማራ ሚዲያ ኮርፖሬሽን በጋራ ትብብር የሚቀርብ ልዩ የራዲዮ ዝግጅት ነው። የአእምሮ ጤና የአእምሮ ጤና ዝግጅቱ ብዙም በግልጽ በመገናኛ ብዙሃን ከማንወያይባቸው ጉዳዮች አንዱ የሆነው የአእምሮ ጤና ጉዳይ ላይ ያተኩራል።
ግንዛቤ መፍጠርና መከላከልን ማዕከል ያደረጉ ጥንቅሮች ይቀርቡበታል። የአእምሮ ጤና የአእምሮ ጤና የሚለው ይህ የሬዲዮ ዝግጅታችን የወጣቶች ድምፅ፣ የወላጆችም የመወያ መድረክ ነው። ወጣቶች ራሳቸውንና ጓደኞቻቸውን ከአእምሮ ጤና ይጠብቁበታል። ወላጆችም ስለ ልጆቻቸው የአእምሮ ጤናን ጉዳይ የሚያስጨንቋቸውን ሐሳቦች ያነሱበታል። መምህራንም ተማሪዎቻቸውን የሚያግዙባቸውን መረጃዎች ያገኙበታል፣ ያጋሩበታልም። የአእምሮ ጤና